ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ሁለተኛ ክፍል ፕሮግራም ያዝነው የትናንትና የተደረጉ የፕሪሚየር ሊግ ጨዋታዎችን ድህረ ጨዋታ ነጥቦችን ነበር። ነገር ግን ያንን ፕሮግራም በማሰናዳት ሰዓት ላይ ያለን ነው። እንግዲህ ሰበር ዜና በመሀል ስላገኘን ለተወሰኑ ደቂቃዎች ለአድማጮች እንግዲህ ከወቅታዊ መረጃ አኳያ ከጉዳዩ አንገብጋቢነት ደጋፊዎችን በተደጋጋሚ በኮሜንት መስጫ ላይ ከሚጠይቁት ጥያቄ መነሻ በማድረግ እንግዲህ ወደዚህ ሰበር ዜና ሁለተኛ ክፍል ፕሮግራማችንን ትኩረት አድርገን ከዚህ ፕሮግራም በመቀጠል የቶትናምና ማንቸስተር ሲቲ፣ አስቶን ቪላና ብሬንፎርድ ያደረጉትን ጨዋታ ድህረ ጨዋታ ነጥቦችን፣ እንዲሁም የሚካኤል ሜሪኖ ከዚህ የውድድር ዓመት ውጪ ሊሆን የሚችልበትን ከባድ ጉዳት ያስተናገደበትን ፕሮግራም ሁለት ፕሮግራሞችን ከዚህ በመቀጠል ወደ እናንተ የምናደርስ ይሆናል። ነገር ግን ይሄ ፕሮግራም ትኩረት የሚያደርገው የዝውውር ሰበር ዜና ነው። ለሊቨርፑል ደጋፊዎች እንግዲህ ከሰሞኑን በመረጃው በኩል ስንጠቁማችሁ እንደነበረው ከአርብ ምሽት አንስቶ ያለፈውም ሳምንት የሊቨርፑል ፕሮግራምን ወደ እናንተ በምናደርስበት ወቅት ዝርዝር ጉዳዮች ዝርዝር ነጥቦች ላይ ባንገባም ግን ሊቨርፑል በዚህ የዝውውር መስኮት ቢያንስ ለቀጣይ የውድድር ዓመት መልሶ ግንባታ የተከላካይና የአማካይ ክፍሉ ላይ ከፍተኛ ኢንቨስትመንት እንደሚያደርጉ በመግለጽ ተጫዋቾችን በገበያ ላይ ካገኙ አጋጣሚዎችን እንደሚጠቀሙና የግድ በዚህን ሰዓት የተፈጠረውን የጉዳት ተደራራቢና የኋላ መስመሩ መዳከም ወይም ያለውን ጥንካሬ ማጣት ለማጎልበት ተብሎ አፋጣኝ ምላሽ ለመስጠት ሳይሆን ቀጣይነት ያለው የቡድን ግንባታ ስለተጀመረ በየትኛውም የዝውውር መስኮት ላይ የሚገኘውን አጋጣሚ ለመጠቀም ሁሌም ዝግጁ እንደሆኑና በዝውውር መስኮቱ የትኛውንም ዲፓርትመንት በአማራጭነት የአጥቂ ክፍሉም እንደ አስፈላጊነቱ ከፍሬድሪኮ ኬዛ፣ ከኮርሊ ጋክፖ፣ ከመሐመድ ሳላ ቆይታ ጋር ተያይዞ የአጥቂ ክፍሉን በአማካይ ክፍል ደግሞ የበለጠ የ6 ቁጥር ተጫዋችን ለማስፈረም፣ ነገር ግን ልክ ያለፈው ሳመር የአጥቂ መስመሩ ላይ ከፍተኛ ለውጥ እንደተደረገው የተከላካይ ክፍሉ ሙሉ አዲስ ግንባታ ቀጣይ ሳመር በእቅድ መያዙን በተደጋጋሚ በእያንዳንዱ ፕሮግራም ውስጥ በውስጥ መስመር ስናነሳ ቆይተን እንግዲህ በስተመጨረሻም የግንባታው የመጀመሪያ ትልቁ ክፍል ትልቁ ምዕራፍ በትልቅ ኢንቨስትመንት ከቨርጅል ቫንዳይክ በመቀጠል ሊቨርፑል በክለቡ ሪከርድ የተከላካዮች ክፍያ ሁለተኛውን የያዘውን የ20 ዓመቱን ከ21 ዓመት በታች የፈረንሳይ ብሔራዊ ቡድን ተጫዋች ሆነ በዚህ በቀጣይ በሚደረገው የዓለም ዋንጫ ቦታ ለመያዝ በልዩነት ፐርፎርም እያደረገ የሚገኝ ከ21 ዓመት በታች የፈረንሳይ ብሔራዊ ቡድን አባል የሬንሱን ሴንተር ባክ ጀሪሚ ዣኩዌትን ከሬንስ በይፋ ማስፈረማቸውንና ዛሬ ሰኞ በስራ ቀን ይፋዊ የሕክምና ምርመራ ለማድረግ ኪርኪቢ የሚገኘውን አግዜ ትሬኒንግ ማዕከል ተገኝቶ የሕክምና ምርመራውን እንደሚያደርግ በይፋ ተረጋግጧል። የዚህ ተጫዋች ስም በዚህ የዝውውር መስኮት በጥር የዝውውር መስኮት ከመከፈቱ በፊት ከባየር ሙኒክ እና ማንቸስተር ዩናይትድ ጋር አጥብቀው የሚፈልጉት ሪያል ማድሪድን በዝውውሩ ላይ ነበር። ምክንያቱም ማድሪድም እና አንቶኒዮ ሩዲገርን፣ ዳቪድ አላባን፣ ሌሎች የተከላካይ ክፍል ተጫዋቾችን በዚህኛው ሳመር በነፃ ከክለቡ ሪሊዝ ለማድረግ እቅድ ስለያዘ መልሶ ግንባታ ውስጥ እነ ጀሪሚ ዣኩዌ ተቀዳሚ ምርጫ ነበሩ።
በተጨማሪም የማንቸስተር ዩናይትድም የተከላካይ ክፍሉ ላይ ከእድሜም ከብቃትም ከወቅታዊ ሁኔታም ከግምት ውስጥ በማስገባት የበለጠ በወጣት ቡድን ለመገንባት እቅድ ተይዞ አንደኛው ኢላማ የነበረው ጀሬሚ ዣክዌ ነው። ባየር ሙኒክ የዚህኛው የዝውውር መስኮት ላይ በማርክ ጌሂ ዝውውር በሌሎች ጉዳዮች ላይ ከፍተኛ ጠንካራ ድርድር እያደረገ ነገር ግን ዝውውሮችን ሳያሳካ እየቀረ ነው። በጆናታን ጣሃና በአፖሚካኖ ጥምረት ብዙም ደስተኛ ያልሆነው ቪንሴንት ኮምፓኒ አዲስ ኃይል አዲስ ጉልበት ይፈልጋል ባየር ሙኒክ። የበለጠ ደግሞ የዝውውር መስኮት ሲከፈት ቼልሲ እዚህ ዝውውር ላይ አግሬሲቭ ሆኖ እስከ 50 ሚሊዮን ፓውንድ ቅድመ ክፍያና ተጨማሪ ወደ 8 ሚሊዮን ፓውንድ አማራጭ ክፍያ አቅርቦ ውድቅ እንደተደረገበት ይታወቃል። ቼልሲ ሁለተኛ ጥያቄ ይዞ መቅረቡ የበለጠ ሲዘገም ነበር። ይሄን ተጫዋች ግን ለማግኘት ከየትኛውም ቡድን በላይ እድል የነበራቸው ማንቸስተር ዩናይትድ፣ ቼልሲ እና ማድሪድ ናቸው። ባየር ሙኒክ ጠንካራ ፍላጎት ያሳይ እንጂ ኦፊሻል ድርድር ላይ አልነበረም። ሊቨርፑሎች ግን ባለፈው አንድ ፕሮግራም ላይ የነ ኢብራሂም ኩናቴ የተከላካይ ክፍሉ ፎቶ ምናምን በነበረበት ፕሮግራም ወደኋላ መለስ ብላችሁ ብታደምጡ በቀጣይ ሳመር ቫንዳይክ 12 ወራት ብቻ ነው የሚቀሩት። አሁን 34 ዓመት ከ10 ወራት ላይ ነው የሚገኘው። ከሁለት ወር በኋላ 35ኛ ዓመቱን ይዛል። ኩናቴ ኮንትራት መፈረሙ ጉዳይ እስካሁን በላቀ ደረጃ ከፍ ብሎ ድርድሮች አልሄዱም። ጆቫኒ ሊዮኒ የረጅም ጊዜ እቅድ ነው። የጄ ጎሜዝ ብቃትና ጤንነት አስተማማኝነቱ ሁሌም ጥያቄ ውስጥ ያለ ነው። ስለዚህ ሊቨርፑል የሴንተር ባኩን ክፍል የበለጠ ማጠናከርና በአዲስ ጉልበት፣ በአዲስ ጥምረት፣ በአዲስ ኃይል ማቀናጀት ይፈልጋል። ከነዚህም መካከል ተቀዳሚ ምርጫ ከነበሩ አማራጮች መካከል ለሊቨርፑል ካለፈው 2 ወር ቀደም ብሎ በኦክቶበር በኖቬምበር ተደጋጋሚ ምልመላ ወደ ፈረንሳይ ሲያደርጉ የሊቨርፑል ስም በተደጋጋሚ ተያይዞ የሚወጣ የነበረው ከብራድሊ ባርኮላ ጋር ነው። ይህንን በተደጋጋሚ አንስተንላችሁ ነበር። የሊቨርፑል ኃላፊዎች በተደጋጋሚ በፈረንሳይ ትላልቅ ጨዋታዎች፣ ትላልቅ ስቴዲየሞች ላይ ይገኛሉ። ነገር ግን የምልመላው ሂደት በቀጥታ ትኩረት የነበረው ከብራድሊ ባርኮላ ዝውውር ጋር በተያያዘ ነው። ነገር ግን ባለፉት 20 ቀናት በተደረገው ቀጥተኛ ድርድርና ተጫዋቹን ለማሳመን ከየትኛውም ቡድን በላይ ገንዘብ ሳያቀርቡ የተጫዋቹ ክለቡ የሚፈልገው የኮንትራት ማፍረሻና ለመደራደሪያነት ካቀረበው ሂሳብ ጋር ተቀራራቢ የሆነ ከቼልሲ እኩል ከማድሪድ ጠንከር ያለ ፍላጎት ከባየር ሙኒክ የበለጠ የመደራደር ጥንካሬ አሳይተው እንግዲህ ይህን ፈረንሳያዊ ከ21 ዓመት በታች ተጫዋች የሬንሱን ሴንተር ባክ በ61.2 ሚሊዮን ፓውንድ ትናንት ምሽት ከኦሬንስ ጋር በአጠቃላይ ቅድመ ሁኔታ ተስማምተው ከተጫዋቹም ጋር በሁሉም ረገድ ስምምነት ላይ ደርሰው እንግዲህ በስተመጨረሻም ሊቨርፑል ፕሪ አግሪመንት ኮንትራት ቀጣይ ሳመር ጁን 30 2026 ሊቨርፑልን በይፋ የሚቀላቀለው ፈረንሳዩን ሴንተር ባክ ትናንት ምሽት በይፋ አስፈርመዋል። ዛሬ እንግዲህ ኪርኪቢ ተገኝቶ አግዜክ ትሬኒንግ ማዕከል የሕክምና ምርመራውን ያደርጋል። ፎርማል ስቴፖችን ያጠናቅቃል። ተጫዋቹ ለቀሪ 6 ወር እስከ ጁን 30 ድረስ ተመልሶ ለሬንስ በውሰት ይሰጣል ማለት ነው። ነገር ግን ሊቨርፑል ከቫንዳይክ በመቀጠል ከፍተኛ የተከላካይ መስመር ተጫዋች ለሴንተር ባክ ይህን ያክል ክፍያ ሲከፍል በታሪክ እንግዲህ ለሁለተኛ ጊዜ ነው። ከዚህ በፊት 75 ሚሊዮን ፓውንድ ለቫንዳይክ ሲከፍል በወቅቱ ታስታውሳላችሁ ጆዜ ሞሪኖ ለአንድ ተጫዋች 89 ሚሊዮን ፓውንድ እኛ ስንከፍል ለፖግባ ብክነት ተደርጎ ይነገር ነበር። ለአንድ ተጫዋች ግን 75 ሚሊዮን ፓውንድ በሌላ በኩል ደግሞ ሌሎች ክለቦች ይከፍላሉ በሚል የተወሰነ ቅሬታ ያዘለ አንዳንድ ትችቶችን ሲያነሱ ነበር። በዛም ወቅት ግን የሊቨርፑል ኃላፊዎች ቫንዳይክን በጃንዋሪ 75 ሚሊዮን ፓውንድ ሲከፍሉ ከዛ የዝውውር ወቅት ቀደም ብሎ በሳመር 49.8 ሚሊዮን ፓውንድ ከፍለው ማስፈረም ይችሉ ነበር። ነገር ግን ሳውዛምፕተን በይፋ ሊቨርፑል ላይ ባስገባው ክስ ለኤፍኤው ተጫዋችን አላግባብ እያደራደሩ ነው የሚገኘው
እና የኮንትራት ማፍረሻውም የድርድር ሂደቱም ባልተገባ ቅድመ ሁኔታ እየሄደ ነው። ሊቨርፑሎች ተጫዋችን አላግባብ አንሴትል እያደረጉ ነው፣ ይሄ ተገቢ አይደለም በሚል ክስ ማቅረባቸውን ተከትሎ ዝውውሩ ተቋርጦ ነበር። ከዛም በኋላ ነው ጃንዋሪ ላይ ጠብቀው ቫንዳይክን በ75 ሚሊዮን ፓውንድ ማስፈረም የቻሉት። ሁሌም የሚነገረው ተመሳሳይ ሀሳብ አለ። የፊሊፔ ኩቲኒዮ መሸጥ ነው አሊሰንንና ቫንዳይክን ሊቨርፑል እንዲያመጣ ያደረገው የሚለው ሊሆን ይችላል። የገንዘብ አጠቃቀሙ በፋይናንስ ረገድ ግን እቅዱ የተያዘው ቀደም ብሎ 2017-18 ላይ የማስፈረም እቅድ ነው። ከዛም በኋላ ያንን እቅድ ተፈጻሚ አድርጓል በጃንዋሪ እና በሳመር። ልክ እንደዛው እንግዲህ ቀደም ብለው ነው በዚህ የዝውውር መስኮት ልክ እንደ ናቢ ኬይታን 2018-19 2018 ጃንዋሪ ላይ ተጫዋቹን ካስፈረሙ በኋላ በሳመር በ52 ሚሊዮን ፓውንድ ከአርቢ ላይፕዚግ ያንን ተጫዋች አምጥተው ሊቨርፑሎች የራሳቸው ያደረጉት ቀደም ብሎ በማስፈረም አሁንም ይሄን ስትራቴጂ በመጠቀም ጀርሚ ዣኩዌን ትናንት ምሽት በይፋ ከነዚህ ቶፕ ክላስ ክለቦች ጠንካራ በፋይናንስም ባላቸው ስምና ዝናም በብራንድም ከፍ ያሉ ክለቦችን እንግዲህ ተፎካክረው በመጨረሻ ያለፉትን 20 ቀናት ነበር ይፋዊ ድርድርና ሊቨርፑል አግሬሲቭ ሆኖ ዝውውሩ ላይ የገባው። ነገር ግን አንዳንድ መረጃዎችን ከውስጥ አዋቂዎችም ከትላልቅ ዘጋቢዎችም ጉዳዮችን ጠለቅ ብለን ስንመረምር የሊቨርፑል ኃላፊዎች በዚህ ተጫዋች ዙሪያ ለካስ ምልመላ ከጀመሩ ሰንበትበት ብለዋል። ያለፈውን 8 ወር በዚህ ተጫዋች ዙሪያ ትላልቅ ሪሰርቾች የተሰሩ ቆይተው ነው እንግዲህ በዚህ ወቅት እንዲወሰን ምክንያት የሆነው። ያለፈው ሳመር እንደምታውቁት ሊቨርፑል በዴድላይን ዴይ ጊዜና ሰዓቱን ጠብቀው እንደ አንድ የክለብ አስተዳዳሪ እንደ አንድ የፋይናንስ ስርዓትን በጥንቃቄ እንደሚጠቀም ባለሙያ የመጨረሻ ቀን ክሪስታል ፓላስ ተጫዋቹን ቀጣይ ሳመር በውሰት በነፃ የዝውውር ሂሳብ ምንም አይነት ትርፋማነት ምንም አይነት ገቢ ቢያንስ ለቼልሲ የከፈለውን የ14 ሚሊዮን ፓውንድ የኮንትራት ማፍረሻ እንኳን ሳያገኝ ተጫዋቹን ሪሊዝ ከማድረግ በመጨረሻ ደቂቃ አማራጭ ሲጠፋና የፈላጊ ቁጥር ሲቀንስ ባላቸው አማራጭ ይሸጣሉ በሚል ሂሳብ እንግዲህ ዘግይተው ማርክ ጌሂ ላይ የመጨረሻ 36 ሰዓት ጥረቶችን ጀመሩ። 35 ሚሊዮን ፓውንድ አቀረቡ። ስቲቭ ፔሪሽ ዝውውሩን ተቀበሉ። የፓላስ ፉትቦል ኦፕሬሽን ዋና ዳይሬክተር ዝውውሩን ተቀበሉ። ጌሂ ለንደን ያለው የሊቨርፑል ኦፊስ ሄዶ በሊቨርፑል ማሊያ ይሄ የመጀመሪያ ቪዲዮ ሹት ቪዲዮዎችን ከቀረጸ በኋላ ሜዲካሉን ካጠናቀቀ በኋላ የመጨረሻ የሁለቱ ክለቦችን ስምምነት የሚያጸድቀው የሽያጩ ውል ፈርሞ ወደ ዋናው ወደ ፊፋም ወደ ኤፍኤም የሚያስተላልፈው ቦክስ ላይ ስቲቭ ፔሪሽ ለረጅም ሰዓታት ያንን ስምምነት ለመፈጸም ሲያንገራግሩ ነበር። በስተመጨረሻም እንግዲህ ሰዓትም ተሻሽሎ እነሱ ሁለቱ ክለቦች አድቫንስድ ስቴጅ ላይ እንዳሉ ቦክሱን ካስገቡ በኋላ ኦሊቨር ግላስነር እንግዲህ ባቀረቡት ጠንከር ያለ ቅሬታ በድጋሚ ይህን ክለብ አላሰለጥንም እስከ ማለት ድረስ ለክለቡ ኃላፊዎች ካሳወቁ በኋላ የማርክ ጌሂ ዝውውር ሜዲካሉን ካጠናቀቀ በኋላ ነው ፌል ያደረገው። በነገራችን ላይ ለንደን ነበር የሊቨርፑል ሁለተኛው ኦፊስ የሚገኝበት ትልቅ ህንፃ ላይ ነበር ተገኝቶ ተጫዋቹ ሕክምና ምርመራውን አጠናቆ የመጨረሻ ግሪን ላይቱን ሲጠብቅ ነው ዝውውሩ ፌል ያደረገውና የሊቨርፑል ኃላፊዎች ወደ ማርክ ጌሂ ዝውውር ከመግባታቸው በፊት ግን ስለ ጀርሚ ዣኩዌ ሁሉንም ቅድመ ሁኔታዎችን ያውቁ ነበር። ነገር ግን በተጫዋቹ ላይ ባለፈው ሳመርስ ለምን እንዲህ አይነት ውሳኔ አልተወሰነም የሚል ጥያቄ ሊነሳ ይችላል በሊቨርፑል ደጋፊዎች በኩል። ምክንያቱም የተከላካይ ክፍሉ ድክመት ለእግር ኳሱ ቤተሰብ ከሚመለከተው በላይ እዛ ውስጥ ያሉ ባለሙያዎች የበለጠ ያውቁታል። ነገር ግን የፎይታ ጊዜ የፈለጉበት ዋነኛ ምክንያት ይሄ ተጫዋች ገና 20 ዓመቱ ነው። በሮይንስ አካዳሚ ነው ያደገው። ኤክስፒሪየንስ ያገኘው እንኳን ለአንድ የውድድር ዓመት ወደ ክሌሞንት በውሰት ተልኮ ከክሌሞንት ጋር በሊግ 2
ቆይታ ካደረገ በኋላ ነው ወደ ሊጋ አብሮ ሲያድጉ ከክሌሞንት ጋር በድጋሚ ሬንስ ይህን ተጫዋች አምጥቶ በክለቡ ያጎለበተው። በዘንድሮ ሲዝን በሬንስ 18 የሊግ ጨዋታዎችን በቋሚነት የጀመረ በወጣት ቡድን ውስጥ የበለጠ ሃይ ሬትድ ተጫዋች ነው። በነገራችን ላይ ብዙ ስለዚህ ተጫዋች ከአለፈው ኖቬምበር ወር ጀምሮ ምናልባት ኤክስን አዘውትራችሁ የምትጠቀሙና ይሄ የተጫዋቾችን ፐርፎርማንስ በየጊዜው እያወጡ ቪዲዮዎችን የሚለቁ ትላልቅ ዌብሳይቶች ላይ ካያችሁ ሁሌም ለቀጣይ ጄኔሬሽን ይሄ በተለይ ከ21 ዓመት በታች ለሆኑ ቀጣይ በዓለም እግር ኳስ ከፍ ብሎ በየዲፓርትመንቱ ይገናሉ ከሚባሉ ተጫዋቾች ወይም የዓለም እግር ኳስ ላይ ትልቅ ተጽዕኖ ይፈጥራሉ ተብለው ከወዲሁ ተስፋ የተጣለባቸው ወጣት ተጫዋቾች ምርጥ 11 ሲሰሩ ሁሌ ግራ በማያጋባ ሁኔታ የዚህ ተጫዋች ስም አለ። የተጫዋቹ ፕሮፋይል ከእድሜው በላይ ነው፣ በጣም የገነነው ብዙ የተወራለት እንግዲህ የተከፈለበት ክፍያ በግልጽ የሚያሳይ ነው። ወደ 61.2 ሚሊዮን ፓውንድ ነው። ይሄ አጠቃላይ ፓኬጁ ነው። አሁን ላይ የተጫዋቹ የውል ማፍረሻ 55 ሚሊዮን ፓውንድ ነው። እንደ ብቃቱ ታይቶ 5 ሚሊዮን ፓውንድ ይጨመራል። የሎያሊቲ ቦነስ ደግሞ 1.2 ሚሊዮን ፓውንድ አለው። ስለዚህ 61.2 ሚሊዮን ፓውንድ ወደ 73 ሚሊዮን ዩሮ አካባቢ በቀጥታ የሬንስ የፈረንሳይ ቡድን ሬንስ እስከ 70 ሚሊዮን ዩሮ ፓኬጅ ያገኛል። ወደ 60 ሚሊዮን ፓውንድ አጠቃላይ ክፍያ እንደ ብቃቱ ታይቶ እንደ ፐርፎርማንሱ እንደሚያገኘው ደቂቃ እና የተጫዋች ገና 20 ዓመቱ ነው እና ያለፈው ሳመር ከጉሂ በመቀጠል ሊቨርፑል በቅድነት ይዘው ግን የሊቨርፑል ሪክሩትመንት አባላት በፈረንሳይ በተገኙበት ወቅት አጋጣሚ ሁሉ እንደ ሂጎ ኤኬቲኬ ዝውውር አመቺ አልነበረም። በነገራችን ላይ ሂጎ ኤኬቲኬን ታስታውሱ እንደሆነ ከመጀመሪያ ተጫዋቹ ካደገበት ቡድን ታስታውሱ እንደሆነ ከስታዳ ሬምስ አንስቶ የኤኬቲኬን እድገት የባሪ ሃተን ሪክሩትመንት አባላት በቅርበት ይከታተሉ ነበርና ተጫዋቹ ወደ ፒኤስጂ መጀመሪያ በውሰት ተዘዋውሮ ነው እዛው በቋሚነት ውል ወደ 44.8 ሚሊዮን ዩሮ አካባቢ ተከፍሎበት ለፒኤስጂ ፈረመው እና በሬምስ በነበረበት ቆይታ ሁሉ ተጫዋቹ የጌም ታይምን በቀጥታ ከጨዋታ እያገኘ ስላልሆነና ሬምስ ደግሞ ከሊጋ መውረዱን ተከትሎ የተጫዋቹን ፐርፎርማንስ በደንብ አናላይዝ ለማድረግ አልተመቸም። ወደ ፒኤስጂ ሄደ። ሜሲ፣ ኔይማር፣ ባፔ ያሉበት ወቅት ነው። ቋሚ ሊሆን አልቻለም። አሁንም ለሊቨርፑል ኃላፊዎች ፈተና ነበር እንጂ ቀደም ብለው እንዴት ለማምጣት እንዳሰቡ ታስታውሳላችሁ። በወቅቱ በስፋት ስናነሳ ነበር። የመጀመሪያ ለሊቨርፑል ትልቁ አጋጣሚ የተፈጠረው የመጀመሪያ 6 ወራት የውሰት ቆይታውን በኢንትራ ፍራንክፈርት ሲያደርግ ነው። ተጫዋቹን የበለጠ ለመመልመል ያመቻቸውና በቂ ስካውት ለመስራት በቂ ጊዜ ያገኙት እንጂ ተጫዋቹን ገና የስታዳ ሬምስ አካዳሚ ያለ ነበር ኤኬቲኬ የሚያድጉት። ልክ እንደዛው ነበር የጀርሚ ዣኮም ጉዳይ እና የተጫዋች በክሌሞንት እያለም የተጫዋቹን ፐርፎርማንስ በሃይ ስታንዳርድ ደረጃ ስካውት ለማድረግ ጊዜ ያስፈልግ ነበር። ጊዜውን ወሰዱ። ወደ ሬምስ ተመልሰው ከተጠናቀቀ የውድድር ዓመት አንስቶ የሚያደርገውን እድገትና ብቃት ሲከታተሉ ቆይተው ልክ የማርክ ጌሂ ዝውውር ፌል እንዳደረገ ወደዚህ ተጫዋች የበለጠ ትኩረት አድርገው ያለፉትን ወራት በአጠቃላይ ሊቨርፑሎች በፈረንሳይ ተገኝተው እንደዚህ እያልን በየወቅቱ ከባርኮላ እና በተለይ ከሙሳ ዴምቤሌ የሚባለው አዲስ ወጣት የኤፒክ ስፖርት አንደኛው ኤጀንሲ ውስጥ ከሚሰራ ኤጀንት መካከል አንዱ የሆነው በተደጋጋሚ ከሊቨርፑል ኃላፊዎች ጋር ፎቶ መታየቱን ተከትሎ የብራድሊ ባርኮላ ጉዳይ ነው ስንል ቆይተን ነበርና በስተመጨረሻም እንግዲህ የጀርሚ ዣኮም የመጀመሪያ ስቴጅ ምልመላንም አንዳንድ ቅድመ ሁኔታዎችንም ያለፉትን ወራት ሲከታተሉ ቆይተው ነው አሁን ጊዜና ሰዓቱን መርጠው ያለፉትን 20 ቀናት ከሬምስ ጋር ከተጫዋቹ ጋር በተደረገው ጠንካራ ድርድር ተጫዋቹ የሌሎች ክለቦችን ጥያቄ ሁሉ ውድቅ በማድረግ ነው። ዴቪድ ኦርኒስተን ምሽት ላይ እንዳጋረው መረጃ ከሆነ የቼልሲ፣ ማድሪድን፣ ማንቸስተር ዩናይትድ የሶስቱን ክለብ
ኦፊሻል ኦፈር ውድቅ አድርጎ ነው በሊቨርፑል ፕሮጀክት በከፍተኛ ሁኔታ መማረኩን ተከትሎ ምርጫውን ሊቨርፑል ያደረገው። ከዚህ ጋር በተያያዘ እንግዲህ ኦርኒስተን ላይ 100% ዘገባው ላይ ሰፋ ያለ ትንተና ባይቀርብበትም ግን ተጫዋቹ ከ21 ዓመት በታች ባለፉት ዓመታት ከሂጎ ኤኪቲኬ ጋር አብሮ በጋራ ነበር የፈረንሳይ ብሔራዊ ቡድን ከ21 ዓመት በታች ሲጫወቱ የነበሩት እና የጠበቀ ወዳጅነት እንዳላቸው እና በዚህ የዝውውር ሂደት ላይ እንግዲህ የማግባባቱን ስራ ይሄ አዲሱ አንፊልዳዊ ተጫዋች የሊቨርፑልን ባህል በአንዴ አዳፕት ያደረገ በደጋፊው ቀልብ ውስጥ መግባት የቻለ ተጫዋች በዚህ ዝውውር ላይም የራሱን ተጽዕኖ እንዳደረገ እዛ ጋር ተያይዞ ተነስቷል እና ምሽት ላይ ነው የመጀመሪያ የሊቨርፑል ኦፊሻል ኦፈር እንደቀረበ የተሰማው። ነገር ግን ባለፉትም 2-3 ቀናት እንግዲህ ጠንከር ያለ መረጃ ሳናገኝ ወደ አድማጮች ይዘን አንመጣም በሚል እንጂ ሊቨርፑል በጣም ፍላጎቱን አጠንክሮ ባለፉት 2 ቀናት ይፋዊ የወጣ ድርድር ጀምሮ ነበር እና ቼልሲ ባለፉት 48 ሰዓታት የሊቨርፑል ጠንካራ ፍላጎት ለተጫዋቹ ያቀረበው ገንዘብ ቼልሲ 50 ሚሊዮን ሲደመር 5 ሚሊዮን ነበር ያቀረበው። ሊቨርፑል የ5 ሚሊዮን ፓውንድ ማሻሻያ አድርጎ ነው 55 ሲደመር 5 የሎያሊቲ ቦነስን አካተው ያቀረቡት። ቼልሲም እንግዲህ የመጨረሻ ኦፈሩን ከሊቨርፑል እኩል በማድረግና ለተጫዋቹ ያውም የ8 ዓመት ኮንትራት አቅርበው ግን የቼልሲን ጥያቄ 100% ውድቅ አደረገ። ሪያል ማድሪድ ደግሞ በቀጣይ ሳመር ተጫዋቹን ለማስፈረም 70 ሚሊዮን ዩሮ ሙሉ ፓኬጁን ክፍያ ለመፈጸምና ቅድመ ስምምነት በቃላት ደረጃ ለማድረግ ነው። አሁን የተደረገው ስምምነት የሊቨርፑል ንብረት ሆኖ ተጫዋቹ በውሰት ነው ወደ ሬምስ የሚሰጠው ለቀሪ 6 ወራት። ተጫዋቹ ሊቨርፑልን የሚቀላቀለው ወይም ለሊቨርፑል መጫወት የሚጀምረው ከጁን 30 ጀምሮ ነው። ዛሬ ኪርክቢ የሚገኘው ለሕክምና ምርመራና ይሄ ፎርማል ስቴፖችን አጠናቆ ወደ ፈረንሳይ ለመመለስ ነው። በዚህ የዝውውር መስኮት ሊቨርፑልን ይቀላቀል እንጂ በይፋ የሊቨርፑል ንብረት ሆኖ አሁኑኑ ለሊቨርፑል አይጫወት። በጁን 30 ነው ይሄ የውድድር ዓመት ሲጠናቀቅ በይፋ ተቀላቅሎ ክለቡን ለሊቨርፑል ማገልገል የሚጀምረው ለቀሪ ጊዜያት እዛው በሬንስ ቆይታ የሚያደርግ ይሆናል። ዛሬ ግን ይፋዊ ዝውውሩን ለማጠናቀቅ በቀጥታ ወደ ሜርሲሳይድ የሚበር ይሆናልና ባለፉት 24 ሰዓታት ግን በደም ከተመለከታችሁ ሊቨርፑል ዝውውር ላይ አግሬሲቭ ሆኖ እየገባ ነው። አሁን ይህን ፕሮግራም እያሰናዳው የመጨረሻ ውሳኔ ከክሪስታል ፓላስ እየተጠባበቀ ይገኛል ይላል የሊቨርፑል አንዱ የሊቨርፑል ኢኮ ዘጋቢ ኢያን ዶሊ። አሁን ላይ ይህን ፕሮግራም ወደ እናንተ እያሰናዳው በስክሪኔ ላይ እየተመለከትኩ ነው። ኢያን ዶሊ የሊቨርፑል ኢኮ ዘጋቢ ነው እና በአደም ዋርተን ዙሪያ ሊቨርፑል የመጨረሻ ፋይናል ዲሲዥንን እየተጠባበቀ ነው ወይም እንደ ጀርሚ ጃኮ ፕሪ ኮንትራት ለመስማማት ካልሆነም በዚህ የዝውውር መስኮት ለማስፈረም ከሊቨርፑል ያለው ቅድመ ሁኔታ ተጠናቆ የፓላስን ምላሽ እየተጠባበቀ ነው ይላል። ካሉ ሰዓታት አንጻር ዝውውሩን ለመፈጸም እንግሊዝ ስለሆነ የሚከብድ አይነት አይደለም፣ ግን ፓላሶች እስካሁን ምላሽ አልሰጡም። እንግዲህ በእነዚህ ቀሪ ሰዓታት ውስጥ ፓላስ የተጫዋቹን ተተኪ ካገኘ፣ በነገራችን ላይ ከአስቶን ቪላ ያስፈረሙት ተጫዋች በቀጥታ ለአደም ዋርተን ተተኪነት ነው፣ ግን በቀጣይ ሳመር አደም ዋርተንን ለመልቀቅ ነው። ሊቨርፑሎች በዚህ ሳመር በዚህኛው የጥር የዝውውር መስኮት ሳይፈልጉት እንዳልቀረና አሁንም ሊቨርፑል 72.5 ሚሊዮን ፓውንድ ለመክፈል ዝግጁ እንደሆነ ገልጿል ይላል የኢያን ዶሊ ዘገባ። ይህንን እየተመለከትኩ ነው ይህን ፕሮግራም ሳሰናዳ በመረጃ ምንጫችን ላይ እያየን ነው። እስቲ እሱን ደግሞ ነገ የሚወጣውን አፕዴት ተከታትለ ወደ እናንተ ይዘን የምንመጣ ነው የሚሆነው። ለማንኛውም ግን ሊቨርፑል የጀርሚ ጃኩዌትን ዝውውር ከነዚህ ሀያላን ክለቦች ልክ እንደ ፍሎሪያን ቪዝ፣ እንደ ሂጎ ኤኪቲኬ፣ እንደ አሌክሳንደር ኢሳቅ ዝውውሮችን ጠልፎ ይህን ተጫዋችም ወስዷል። ግን ልብ ብላችሁ ከተመለከታችሁ የሊቨርፑል አዲሱ ስትራቴጂ መንገድ እስከሚይዝ መልክ እስከሚይዝ ይሄ የውድድር ዓመትን እንደ ሽግግር ይጠቀሙት እንጂ ቀጣይ ጊዜያት
ለሊቨርፑል ደጋፊዎችና ለሊቨርፑላውያን የበለጠ በጎ ጊዜ እየመጣ እንደሆነ ነው አብዛኛውን ነገሮች እየተመለከት የምንገኘው። በደንብ ከተመለከታችሁ የሊቨርፑል መልሶ ግንባታ በጣም በተደራጀና በተቀናጀ ሁኔታ እያንዳንዱ ዲፓርትመንት እየተጠቀመ ነው የሚገኘው። ለምሳሌ ተመልከቱ፣ በግብ ጠባቂ በኩል የአሊሰን ቤከር እድሜ ጉዳት መደራረብን ተከትሎ በዘንድሮ ብቃቱ ባንመዝነው የተሻለ ነው። ምክንያቱም ረጅም ጊዜ ሊቨርፑልን ሊያገለግል የሚችል ግብ ጠባቂ ስለሆነ ጆርጂ ማማርዳሽቪሊን አመጡ። በግራ ፉልባክ በኩል የረጅም ጊዜ አንዲ ሮበርትሰንን ተተኪ ሜሎስ ኪርኬዝን አስፈረሙ። በቀኝ ፉልባክ በኩል ኮነር ብራድሊን ለ6 ዓመት ተኩል ኮንትራት ከሰጡ በኋላ እላዩ ላይ ደግሞ ጀርሚ ፍሪፖንግን አመጡ። ዝም ብላችሁ ከተመለከታችሁ እድሜውን ተመልከቱ። የስብስቡን ወዴት ስቴጅ እያቀየሩት እንደሆነ በሂደት ማለት ነው። አንዳንዴ ክለቡ ውጤት ስላጣ ወይም በተጠበቀው ደረጃ ፔርፎርም ስላላደረገ የሚነሱ ቅሬታዎችን በቡድን ግንባታ ላይ አናደርገው። ቅሬታዎች እንዳሉ ሆነው፣ ምክንያቱም ውጤት በየትኛውም ሲዝን የአንድ ቡድን ደጋፊ ይፈልጋል። ይሄ ግዴታም ነው። ግን የቡድን ግንባታው ደግሞ የበለጠ ለሊቨርፑል ትላልቅ ተስፋዎችን ይዞ እየመጣ እንደሆነ ከተስፋም የዘለለ አንዳንድ እውነታዎችን በደንብ ጠለቅ ብለን እንድንመለከት የሚያስገድድ ነው። ጀርሚ ፍሪፖንግን ቀኝ ፉልባክ ላይ ያስፈረሙ። አሁን በሴንተር ባክ በኩል ሊቨርፑል በጣም ታለንትድ የሆነ እንደውም አንድ ጨዋታ ነው የተመለከትነው፣ በሳውዛምፕተን ጨዋታ የኤሲኤል ጉዳት ባያስተናግድ በዘንድሮ ሲዝን ምናልባት በርካታ ደቂቃ የማግኘት እድሉ በጣም ሰፊ የነበረውን ጂዮቫኒ ሊዮኒን አመጡ። የረጅም ጊዜ የሊቨርፑል የሴንተር ባክ ትልቁ አቅም ይሆናል ተብሎ በጣም ተስፋ የተጣለበት ሴንተር ባክን እንዲሁም በተጨማሪ ኑድዌኬን አመጡ በ5 ሚሊዮን ፓውንድ። ኒዴን አመጡ። እነዚህ ሁለት ሴንተር ባኮች በነገራችን ላይ 18 እና 17 ዓመታቸው ነው። ቪዲዮአቸውን ገብታችሁ ብትመለከቱ አንዳንዴ ይሄ የሊቨርፑል ቀጣይ ጊዜያት በጣም ምን ያክል እየተገነባ እንደሆነ ከስር ከስር የምንመለከትበት ነው። አሁን ደግሞ ጀርሚ ጃክዌን አመጡ። እዚህ ላይ በቀጣይ ሳመር በጃክዌ ክፍያ ደረጃ ገንዘብ ሊከፈልባቸው የሚችሉ ትላልቅ ክላስ ያላቸውን ሴንተር ባኮችን በቅድነት ይዘዋል። ለምሳሌ የፖል ጆይስን ዘገባ ገብታችሁ ብትመለከቱ ይሄ ሪኮንስትራክት የማድረግ የተከላካይ ክፍሉን ጅማሮ በጃክዌት ተጀምሯል ነው የሚለው። መልሶ ግንባታው የሊቨርፑል የተከላካይ ክፍልን መልሶ የመገንባት ማለት የሴንተር ባኩ አሁን አንዲ ሮበርትሰን ቀጣይ ሳመር መልቀቁ አይቀርም፣ በዚህ ጃንዋሪ ይለቃል ተብሎ ነበር። አሁን ወቅታዊ ከተፈጠረው ጉዳይ አንጻር ነው ተጫዋቹን ያለቀቁት። ኮስታስ ሲሚካስን የመመለስ ፍላጎትም የላቸው። ሲሚካስን መሸኘታቸው አይቀርም። የሜሎስ ኪርኬዝ ተፎካካሪ ወጣት ተጫዋች በእድሜ ተቀራራቢ የሆነ በመካከለኛና በተመጣጣኝ ዋጋ ማምጣታቸው አይቀርም። እንደውም አንዳንድ ዘገባዎች ላይ የሉዊስ ሃል ስም ከሊቨርፑል ጋር ይያያዛል። የኒውካስሉ ግራ ተመላላሽ ግን የሱ ገንዘብ ደግሞ ለአንድ ሴንተር ባክ በሚከፈል ደረጃ ነው። በጣም ከፍተኛ ገንዘብ ነው ኒውካስል የሚጠይቀው፣ ወደ 65-70 ሚሊዮን ፓውንድ ለፉልባክ። ይህን ያክል ክፍያ ደግሞ ይከፍላሉ ተብሎ አይጠበቅም። ስለዚህ ሊቨርፑል ሪፎርሙን የጀመረበት ስትራቴጂን በጥልቀት ከተመለከትን ከውጤት ጋር ተያይዞ አንዳንድ የቡድን ግንባታዎችን ላናስተውል እንችላለን እንጂ አስደናቂ የቡድን ግንባታ እስሎት ቢሰናበቱ ለሚመጣው አሰልጣኝ ስቴብል የሆነ ስኳድ የማሸጋገር ስራ ነው እየሰሩ የሚገኙት እና እያንዳንዱ ውሳኔ በአሰልጣኙ ፍላጎት ሳይሆን በቡድኑ ስትራቴጂ ነው አሰልጣኙ የሚጓዘው። እሱ ስለፈለገ ሳይሆን የክለቡ ፕሮጀክትን የማስቀጠል ኃላፊነት ነው ያለበት እንጂ እንደ ማናጀር አይደለም። ኮች ስለሆነ ክለቡን በፕሮጀክት ደረጃ የመምራት የማሰልጠን አቅም ነው አርነ ስሎት ላይ ያለው። አማካይ ክፍሉ እድሳት የሚፈልገው በአንድ የ6 ቁጥር ተጫዋች እንጂ አማካይ እድሜው 24 ዓመት ነው። ካሁን በኋላ 4-5 ዓመት ማገልገል የሚችል ነው። ሶስተኛው የሜዳ ክፍሉን ካያችሁ በዊዝ በኤኬቲኬ እና በኢሳቅ ከ300 ሚሊዮን ፓውንድ በላይ ገንዘብ በማውጣት ነው ያን የፊት መስመር ወርልድ ክላስ ግንባታ የገነቡት።
ስለዚህ የሊቨርፑል ፕሮጀክት እንዲሁ በቀላሉ በክላስ ጥራት ያለው ቡድን እየተገነባ ነው። ይህን ግንባታ ደግሞ የበለጠ ውጤታማ ለማድረግ ቅኝቱ ስቴብል መሆን አለበት። የጉዳት መበራከቱ መቀነስ አለበት። ተጫዋቾች ፐርፎርም እንዲያደርጉ ደግሞ የበለጠ ፍሌክሲብል ታክቲክ አሰልጣኙ መገንባት አለባቸው። ካልሆነ በአመቱ መጨረሻ አሁን በርካታ መረጃዎች፣ የታመኙ ዘገባዎች ላይ እንደምንመለከተው የቼልሲን እና የማንቸስተር አይነት ካልቸር ሊቨርፑል አይከተልም እና በአመቱ መጨረሻ በመመዘኛቸው በክራይቴሪያው ተገምግመው ከስራቸው ሊሰናበቱ ይችላሉ፣ ስራቸውን ሊቀጥሉ ይችላሉ። ይሄ ከጁን 30 በኋላ የሚወሰን ውሳኔ ነው የሚለው አብዛኛው ዘጋቢ። ስለዚህ ፕሮጀክቱ አስደናቂ ነው። በውጤት የሚታገዝበት ጊዜ ረጅም አይደለም ወይም አመታትን የሚፈጅ አይደለም። ምናልባት ከቀጣይ አመት ጀምሮ ውጤታማው የሊቨርፑል ማንሰራራትን የምንመለከትበት የውድድር አመት ሊሆን ይችላል ከወዲሁ ግንባታውን ስንመለከትና የጀረሚ ጃኩዌት የመጀመሪያ የተከላካይ ክፍሉ ግንባታ የመጀመሪያ ፈራሚ ነው እንጂ የመጨረሻ አይደለም። የመጀመሪያ ፈራሚ ከተባለ ቢያንስ ከዚህም በኋላ 2 ወይ 3 ሴንተር ባክ የማስፈረም እድል አላቸው ማለት ነው። እዚህ ጋር የሊቨርፑል ምልመላ ዓለም አቀፍ እንደሆነ መመልከት አለብን። ቀጣይ ፕላናቸው ሊሆን የሚችለው ምናልባት ከወደ ጀርመን ከሆነም ከአርቢ ሌፕዚግ ከዶርትመንድ የመለመሉት ተጫዋች እንዳለ መረጃዎች ላይ እየተመለከትን ነው። ለማንኛውም ጊዜና ሰዓቱ ሲደርስ ይዘንላችሁ ምን መጣ የሚሆነው። ሌላኛው ጉዳይ እንግዲህ ቀን ላይ በአወዛጋቢ መልኩ የተቋረጠው የሰንደርላንዱ ፉልባክ የአርቢ ሌፕዚግ ንብረት የሆነው አሁን በሰንደርላንድ የሚገኘው ሉሽተሬል ጉትሪዳን ለማስፈረም ጠንካራ ያለ ድርድር አድርጎ ነበር። ይሄ የቀድሞ የአርነ ስሎት ፌኖርድ ሴንተር ባክ የነበረ አሰልጣኙ በአማራጭነት ፉል ባክም ራይት ባክም ሌፍት ባክም አድርገው የሚጠቀሙት ጉትሩዳን እንግዲህ እንደምታውቁት አምና አርቢ ሌፕዚግ በ24.8 ሚሊዮን ዩሮ አስፈርመውት ነበር። በዘንድሮ ሲዝን የሊብሪስ ሰንደርላንድ ተጫዋቹን በውሰት አምጥተው የቋሚነት ውል በተካተተበት ዝውውር በውሰት አስፈርመውት ነበር እና ባለፉት 48 ሰዓታት ሊቨርፑሎች ይሄን ኔዘርላንዳዊ ተጫዋች ለማስፈረም ፍላጎት አሳይተው ተጫዋቹን ዝውውሩን ለመፈጸም ዝግጁ ሆኖ ሰንደርላንዶች ግን ዝውውሩን ብሎክ አድርገውታል። ምክንያቱም በቀጣይ 48 ሰዓታት በቂ ተተኪ አናገኝም ብለው ስላመኑ። ስለዚህ ዝውውሩ የተጀመረው ቅዳሜ ሌሊት ነበር። እሁድና ሰኞን 48 ሰዓታት ሰንደርላንዶች በቂ ተተኪ በገበያ ላይ አማራጭ የለንም በማለት ዝውውሩ ከሽፏል እና ወደ ሊቨርፑል ለመዘዋወር አድቫንስድ ድርድር ላይ ነበሩ። በግል ጉዳይም ከተጫዋቹ ጋር መስማማታቸውም ተገልጾ ነበር። ሊቨርፑል ግን ምንም አይነት የቋሚ ውል ሳይካተትበት በአጭር ጊዜ የውሰት ውል ማስፈረም ነው። በብቃቱ ታይቶ ለማቆየት ካልሆነም መልሶ ለሰንደርላንድ ውሰት ለመስጠት አርቢ ሌፕዚግ ግሪን ላይት ለሊቨርፑል ቢሰጥም ግን አሁን የበላይ መብቱ በሲዝን ውሰት ያስፈረመው ሰንደርላንድ ስለሆነ የውሰት የሙሉ ሲዝኑ ለሌፕዚግ የከፈለውን ሙሉ የሲዝናል የሎን ዲሉን ሙሉ ክፍያ ሊቨርፑል እንዲፈጽምና የቋሚ ውል በኮንትራቱ ላይ እንዲያሰፍር ነበር ሰንደርላንዶች የጠየቁት። ይህን ቅድመ ሁኔታ ሊቨርፑሎች አልፈለጉም። እንደ ምክንያት የተቀመጠው ደግሞ ጀረሚ ፍሪምፖንግ በታሰበው ወይም ይሄ በተገመተው የረጅም ጊዜ የአርምስትሪንግ ጉዳት ሳይሆን 1 ወር ባልሞላ ጊዜ ውስጥ ቀደም ብሎ ወደ ሜዳ እንደሚመለስና ጆይ ጎሜዝ ወደ አስተማማኝ ፊትነስ የመመለሱን ሪፖርት ካገኙ በኋላ ጊትሩዳን ለማስፈረም ያላቸውን ፍላጎትና ጥረት በአንዴ ነው ያቆሙት። በዚህ የተነሳ እንግዲህ ሊቨርፑል ቀኝ ፉልባክ ላይ ትናንት በነበረን እኮ ድረ ጨዋታ ግምገማ አንስተንላችሁ ነበር። የቅዳሜ ምሽቱን ጨዋታ በተመለከተ ከጨዋታው በኋላ ስሎት በሰጡት አስተያየት ስለ ኮርቲስ ጆንስ መልቀቅ እንዲህ ብለዋል። ሊቨርፑል ፉልባክ ብቻ አይደለም ሊያስፈርም የሚችለው ስላችሁ ነበር። ሴንተር ባክም ካገኙ ሊያስፈርሙ ይችላሉ። ሚድፊልደርም አታኪንግ ሰርድ ላይም ተጫዋች ሊያስፈርሙ ይችላሉ። ግን አጋጣሚውን የመጠቀም ነው ቀጣይ 48 ሰዓት እየሰሩ የሚገኙት ብዬ ጥቆማ ሰጥቻችሁ ነበርና ጊትሩዳን ለማስፈረም
አጋጣሚው ነበር። ነገር ግን ሰንደርላንድ ባሳየው አቋም ምክንያት ሊቨርፑሎች ዝውውሩን ትተውታል። የኮርቲስ ጆንስ ጉዳይ እንግዲህ ተጫዋቹ አይለቅም ከሊቨርፑል። ሊቨርፑልም ዱምፍሪስን አያመጣም። ዱምፍሪስን ለማምጣት አንዳንድ ቅድመ ሁኔታዎችን መጠየቁን ሲዘገብ ነበር እና በወቅቱ አንዳንድ ዘገባዎች ላይ ስንመለከት ሊቨርፑል ልክ እንደ ማንቸስተር ሆላንዳውያንን መሰብሰብ ጀመረ ወይ በአርነ ስሎት ፍላጎት የሚል ዘገባ ስንመለከት ነበር። በነገራችን ላይ አንድ እዚህ ጋር ጥርት ያለ አቋም ማለት ለእግር ኳሱ ቤተሰብ ለማሳወቅ ያክል አርነ ስሎት ኤጌሌ ይምጣልኝ ኤጌሌ ይሄድልኝ የማለት የመጨረሻ ዲሲዥን የሚወስኑ አሰልጣኝ አይደሉም። ምክንያቱም የበላይ ስልጣኑም ሆነ ሹመቱም ውሳኔ ማስተላለፉም አቅም ፓወሩም ያለው በስፖርቲንግ ዳይሬክተሩና በሲኢኦ በበላይ ኃላፊዎች ነው። የአሰልጣኙ ሹመትን ከተመለከታችሁ ሄድ ኮች ነው። ሄድ ኮች ደግሞ የሜዳ ላይ ስልጠና ላይ ብቻ ነው ትኩረት የሚያደርገው። ፕሮጀክቱ የሚፈልገውን ተጫዋች ይቀርብለታል። እነዛን ተጫዋቾች አጀስት አድርጎ የጨዋታ ቅጅት ውስጥ ማስገባት ነው። ይሄን ከአሰልጣኙ ጋርም የተፈጸመው ስምምነት ነው። በ3 ዓመት የመጀመሪያ የኮንትራት ዘመናቸው በሚያስመዘግቡ ስኬት የማናጀርነትን ደረጃ ያገኛሉ እና አዲስ ኮንትራት ይታደሳል የሚል ስምምነት ነበር። የአምናው ስኬት አንደኛው ስቴጅ ነበር። የዘንድሮ ውድቀት ደግሞ ሁለተኛውን ስቴጅ ስለማያሟላ የኮንትራት ድርድሩ 100% ተቋርጧል። ስለዚህ ቀጣይ ዓመት አሰልጣኙ ከሊቨርፑል ጋር ይዝለቁ አይዝለቁ ለራሳቸው ዋስትና የላቸውም። ራሳቸውም አያውቁትም። ምክንያቱም በአመቱ መጨረሻ ነው ግምገማ ሊደረግ የሚችለው። በመሀል ውጤት እንዳለፉት ጊዜያት የሚጠፋ ከሆነ ይሄ የስራ ቅጥር ሊቋረጥ ይችላል። ስለዚህ ይሄ በሆላንዳውያን አስተሳሰብ ሊቨርፑል ይገነባል የሚለው ጉዳይ እንኳን ብዙም ተቀባይነት የለውም። ለዛም ነው ዝውውሮች ላይ አሰልጣኙ ፕሮጀክቱን ለተጫዋቾች ግልጽ በሆነ መንገድ ይሄ ተጫዋቹን ወደ ሊቨርፑል እንዲመጣ ለመሳብ የሚያደርገውን ድርድር አንዱ አካል ሆኖ ያደርጋል እንጂ እንደ የርገን ክሎፕ በቀጥታ ዲሲዥን የሚወስኑ አሰልጣኝ አይደሉም። ሹመታቸው ማለት የስራ መደባቸው ይሄን ይገድባል። ለዛም ነው በሊቨርፑል ቤት በአንድ ወቅት አንድ ፕሮግራም ሰርተን ነበር። የፓወር ሺፍት የማድረግ ለውጥ ነው የመጣው። ኤድዋርድ የፈለገውን ይሾማል፣ የፈለገውን ይሽራል። በሱ ውሳኔ ነው ማንም ይንቀሳቀሰው። አሁን የክለቡን የበላይ ትላልቅ ውሳኔዎችን አፐር ሃንዱን ያለው እሱ እጅ ነው። ከሱ ሲቀጥል የቅርብ ወዳጅ የ20 ዓመት ጓደኛውን ሪቻርድ ዩዝ ነው ያለው። ከዛም በኋላ እነ ጁሊያን ዋርድ እነ ፔድሮ ማርኩዝ እነሱ በሚፈልጓቸው ስትራክቸር የገነቡት ነው። ለዛ ነው የሊቨርፑል ዝውውር በጣም ከየትኛውም ጊዜ በላይ ጤናማ ነው። ስለ ውጤታማነቱ እንግዲህ ወደ ሜዳ ይሄ ቡድን ተቀናጅቶ ተዋህዶ ሲመጣ በክላስ ደረጃ ፐርፎርም እንደሚያደርግ ይጠበቃል። ለማንኛውም ጀርሚ ዣኩዌት የሊቨርፑል ንብረት ሆኗል። ዛሬ የሕክምና ምርመራውን ያደርጋል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ አድርጉ። በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ።